ሰላም ወደዚህ ቻናል ቤተሰቦች እንደምን ቆያችሁን እንደምን ሰነበታችሁ። እንግዲህ በዛሬው ቪዲዮ ደግሞ እናየው ፌኮ ኦራል ትራንስሚሽን የሆኑ ዲዚዞችን በኬዝ መልክ እንግዲህ እናያለን። እነዚህ ጥያቄዎች እንግዲህ ኤግዚት ኤግዛም ላይ እንግዲህ መልክ ቀይሮ እንኳን ቢመጡ ልትስቱት ወይንም ላታጡት የሚገባ አይነት ጥያቄዎች ናቸው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ እንዲህ አዳዲስ ኤግዚት ኤግዛም ጥያቄዎችን ብሎም ደግሞ ወደፊት የሲኦሲ እና ከነርሲንግ ጋር በተገናኘ ሌክቸሮችን ስለምንለቅ ቤተሰብ የሆናችሁ እንግዲህ ኖቲፊኬሽን እንዲደርሳችሁ ያድርጉ። እንግዲህ ቀጥታ ወደ ተዘጋጁት ጥያቄዎች ነኝ። Question number 1. A 22 years old college student presented with a 2-week history of fever, headache and constipation followed by diarrhea. On examination, he has splenomegaly and rose spots on abdomen. His history reveals he recently ate from a street vendor. Which of the following is the most likely causative organisms? A. Salmonella typhi, B. Shigella dysentery, C. Escherichia coli, D. ቫይብሮ ኮሌራ ይላል። እንግዲህ እድሜው 22 የሆነ ኮሌጅ ውስጥ የሚማር ተማሪ ነው። እንግዲህ ከፍተኛ የሆነ ትኩሳት፣ ራስ ምታት፣ ተጨማሪም እንግዲህ መጀመሪያ ኮንስቲፔሽን ነበረው ከዛ ወደ ዳሪያ የተቀየረ ይሄ እንግዲህ ለሁለት ሳምንት የቆየ ነው ይሄ ምልክት። አሰስመንት ላይ እንግዲህ ስፕሊኖሜጋሊ ያለው በተጨማሪም አብዶምን ላይ እንግዲህ ነጥብጣብ አለው። ይሄም ነጥብጣብ እንግዲህ ሮዝ መሰል ነጥብጣቦች ናቸው። እንግዲህ የተሸጠ ምግብ ወይንም ከመንገድ ላይ እንግዲህ የበላው ምግብ እንዳለ ተናግሯል። እንግዲህ ጥያቄው ምለን እንግዲህ የትኛው ኮዜቲቭ ኦርጋኒዝም ሊሆን ይችላል ይሄን ምልክቶች አምጥቶ ይሄ ልጅ ወደ ሆስፒታል እንዲመጣ ያደረገው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ኤ ላይ ሳልሞኔላ ታይፌ ይለናል። ይሄ እንግዲህ ትክክለኛው መልሳችን ይሆናል ማለት ነው። ምክንያቱም ክላሲክ የሆኑ ፕሬዘንቴሽኖች አሉ። አንደኛው እንግዲህ ፕሮሎንግድ የሆነ ፌቨር አለው። ይሄም ለሁለት ሳምንት የቆየ መጀመሪያ ኮንስቲፔሽን ነበረው ከዛ ወደ ዳሪያ ሆነ። በተጨማሪም አብዶሚኑ ላይ እንግዲህ ሮዝ ስፖቶች አሉ፣ ስፕሊኖሜጋሊ አለ። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። ምክንያቱም እንግዲህ ትራንስሚትድ የሚሆነው ኮንታሚኔትድ የሆነ ምግብ ካለና ውሃ ካለ እንግዲህ በዛ መንገድ ይተላለፋል ማለት ነው። ስለዚህ ትክክለኛ የሆነ ኮዜቲቭ ኦርጋኒዝም ሳልሞኔላ ታይፌ ይሆናል ማለት ነው። ምርጫ ቢ ላይ ሼጌላ ዲሴንቴሪ ይለናል። ይሄ እንግዲህ ከውዝ የሚያደርገው ምንድነው ብሌድ የሆነ ዲያሪያ ነው። በተጨማሪ አብዶሚናል ክራምፕ ይኖራቸዋል። እንግዲህ ሮዝ ስፖት እና ስፕሊኖሜጋሊ ደግሞ አያመጣም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ኤስኬሪቺያ ኮላይ ይለናል ወይንም ኢኮላይ። እንግዲህ ኢኮላይ እንግዲህ ሞስት ኦፍ ዘ ታይም ከውዝ የሚያደርገው ዲያሪያ ነው። አንዳንዴ እንግዲህ ብሌድ የሆነ ዲያሪያ ያመጣል። ነገር ግን አብዶመን ላይ እንግዲህ ሮዝ ስፖት አይኖርም። በተጨማሪም ከፍተኛ የሆነ ትኩሳት እንግዲህ አይኖራቸውም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ ቫይብሮ ኮሌራ ይለናል። ምን እንዲመጣ ያደርጋል? ኮሌራ የምንለው ስለዚህ ፕሮፊውዝ ሆነው ወተሪ ዲያሪያ ይኖራቸዋል። ይህም እንግዲህ ራይዝ ወተር የምንለው ወይንም ሮዝ መሰል ወተሪ የሆነ ዲያሪያ ይኖራቸዋል። በተጨማሪም እንግዲህ ከፍተኛ የሆነ ፍሉስ ስለሚኖር ሲቨር ዲሃይድሬትድ ሆነው ሊመጡ ይችላሉ ማለት ነው። እንግዲህ ከፍተኛ የሆነ ትኩሳት እንግዲህ ሮዝ ስፖት እና ስፕሊኖሜጋሊ ሊያስከስት አይችልም ማለት ነው። ስለዚህ ካንስል ታደርጋላችሁ። እንግዲህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ሳልሞኔላ ታይፌ ይሆናል ማለት ነው። Question number 2. A 6-year-old child is brought to clinic with frequent passage of small volume bloody mucoid stool for 3 days. The child has tenesmus and mild fever. Stool culture grows gram-negative non-lactose fermenting bacilli. Which is the most likely pathogens? A. Shigella dysentery, B. Salmonella typhi, C. Campylobacter jejuni, D. Entamoeba histolytica ይላል። እንግዲህ በእድሜው 6 የሆነ ህጻን ልጅ ነው። እንግዲህ ስሞል የሆነ ቮሊዩም ደም የቀላቀለ ሙኮይድ የሆነ ስቱል እንግዲህ በየጊዜው ፍሪኩዌንትሊ ፓስ ያደረገ ነው። ይህም እንግዲህ ለ3 ቀን የቆየ ነው። በተጨማሪም እንግዲህ ሽንት ቤት በሚቀመጥበት ጊዜ ከፍተኛ የሆነ ማጣር አለ ወይንም ተነስመስ ምንለዋል። በተጨማሪም እንግዲህ ማይልድ የሆነ ፌቨር አለ። ስቱል ካልቸር ግሮውስ ላይ እንግዲህ ግራም ኔጌቲቭ ነን ላክቶስ ፈርሜንቲንግ በስ ላይ እንግዲህ ተገኝቷል። ጥያቄው ምለን እንግዲህ የትኛው ነው ዘ ሞስት ላይክሊ ፓቶጂን የሚሆነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ዲ ላይ እንግዲህ ኢንታምቤባ ሂስቶላይቲካ የሚለው እንግዲህ ትክክለኛ መልሳችን አይደለም። ምክንያቱም ኢንታምቤባ ሂስቶላይቲካ እንግዲህ ፕሮቶዛን ፓራሳይት ነው። በተጨማሪም እንግዲህ ግራም ኔጌቲቭ ባሲለስ አይደለም ማለት ነው። እንግዲህ ኢንታምቤባ ሂስቶላይቲካ እንግዲህ ብሌዲ ዲያሪያ ላመጣ ይችላል። ነገር ግን ስቱል ካልቸር ላይ በፍጹም ግራም ኔጌቲቭ ባሲለስን እንግዲህ ግሮው አያደርግም ማለት ነው።
ስለዚህ ካንሰል ታደርጋላችሁ። ምርጫ ሲ ላይ ካምባይሎባክተር ጄጂናe ይለናል። ይሄ እንግዲህ ዲያሪያ ያመጣል፣ ኮዝ ያደርጋል፣ ዲያሪያ እንዲመጣ ያደርጋል። አንዳንድ ጊዜም እንግዲህ ይሄ ዲያሪያ የመቀላቀለ አይነት ዲያሪያ ሊሆነው ይችላል። ነገር ግን ቮሊዩም ኦፍ ስቱሉ እንግዲህ በጣም ላርጅ ነው ካምባይሎባክተር ጄጂናe ላይ። እንግዲህ እኛ ኬዝ ላይ ስሞል ቮሊዩም ኦፍ ስቱል ነው የሚለን። በተጨማሪም እንግዲህ ግራፍ ኔጌቲቭ ከርቭድ ባሲለስ ነው ካምባይሎባክተር ጄጂናe። ስለዚህ ሊሆን አይችልም። ምርጫ ቢ ላይ ሳልሞኔላ ታይፌ ይለናል። ሳልሞኔላ ታይፌ እንግዲህ ፕሮሎንግድ የሆነ ቅድም የመጀመሪያው ጥያቄ ላይ አንደኛ ፕሮሎንግድ የሆነ ፌቨር ይኖራቸዋል። መጀመሪያ ኮንስቲፔሽን ነው፣ ከዛ ወደ ዲያሪያ ይቀየራል። ወደ አካባቢ እንግዲህ ሮዝ ስፖት ይኖራል። እኛ ኬዝ ላይ እንደ አይነት ምልክቶች የሉም። ስለዚህ መልስ ሊሆን አይችልም። በተጨማሪም እንግዲህ ስሞል ቮሊዩም ኦፍ ብሌድ ስቱል የለውም ሳልሞኔላ ታይፍ ላይ። ስለዚህ መልስ ሊሆን አይችልም። ካንስል ታደርጋላችሁ። እንግዲህ ትክክለኛ መልሳችን ምርጫ ኤ ላለው ሺጌላ ዲሴንተሪ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም ባሲለሪ ዲሴንተሪ ኮዝ ከሚያደርጉት ውስጥ አንደኛው እንግዲህ ሺጌላ ዲሴንተሪ ነው ማለት ነው። ምክንያቱም ክላሲክ የሆነ ፊቸሮችን ይዟል ህጻናው። እንግዲህ ስቱሉ ስሞል ቮሊዩም ነው። በተጨማሪም ብሌድ የሆነ ሙኮይድ የሆነ ስቱል ነው። ተነስመስ አለው፣ ማይልድ የሆነ ፌቨር አለው። በተጨማሪ ካልቸር በሚደረግበት ጊዜ ግራም ኔጌቲቭ የሆነ ነን ላክቶስ ፈርመንቲንግ ባሲለስ ነው። ይሄ እንግዲህ ዋን ፊቸር ነው ክላሲፋይ ለማድረግ ማለት ነው ሺጌላ ዲሴንተሪ ነው። ስለዚህ የእኛን ስትሮንግሊ ምን ያደርጋል? ሰፖርት ያደርጋል ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። Question number 3. A 35-year-old male presented with intermittent abdominal pain, diarrhea with bloody and mucus, and a history of traveling to rural area with unsafe water. Stool microscope shows motile trophozoites. Which is the most appropriate treatment? A. Metronidazole, B. ciprofloxacin, C. amoxicillin, D. oral rehydration only ይለናል። እንግዲህ እድሜው 35 የሆነ ወንድ ነው። ኢንተርሚተንት የሆነ አብዶሚናል ፔን አለው። ይሄም እንግዲህ የሆነ ሰዓት ላይ የመጣ መሄድ እንግዲህ የሆድ ህመም አለው፣ ዲያሪያ አለው። ይሄ ዲያሪያ እንግዲህ ደምና እንግዲህ ሙከስ የቀላቀለ አይነት ዲያሪያ ነው። እንግዲህ ትራቭሊንግ ሂስትሪ በሚጠይቁበት ጊዜ እንግዲህ ወደ ገጠራማ አካባቢ እንደሄደ እንግዲህ ሴፍ ወተር አክሰስ ወደ ሌለበት አካባቢ እንደሄደ ተናግሯል። ቱል ቼክ በሚደረግበት ጊዜ እንግዲህ በማይክሮስኮፕ የታየው እንግዲህ ሞታይል ትሮፖዞይት እንግዲህ ታይቷል። ጥያቄ ምለን እንግዲህ ምንድነው the most appropriate treatment የሆነው የትኛው ነው ይላል። እንግዲህ ምልክቶቹን በምታዩበት ጊዜ ምን እንደሆነ ይጠቁማቸዋል። አምቢቢያሲስ ነው አይደለ? ስለዚህ አምቢቢያሲስ ደግሞ እንግዲህ ምንድነው ፕሮቶዞዋል ነው አይደለ? እንግዲህ ሞታይል ትሮፖዞይት መኖሩ ደግሞ ምንድነው የሚያሳየን እንግዲህ ኢንቫሲቭ የሆነ ፕሮቶዞዋል ኢንፌክሽን እንዳለ ይነግረናል ማለት ነው። ስለዚህ ለዚህ ለአምቢቢያሲስ ምን አይነት ማናጅመንት ነው መደረግ ያለበት? እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ዲ ላይ ኦራል ሪሃይድሬሽን ይለናል። ይሄ እንግዲህ ሳፖርቲቭ ቴራፒ ነው። እንግዲህ ትሮፖዞይቱን ኢራዲኬት አያደርግልንም። ኦአርኤስ አጠጥተን ውስጥ ያለውን ትሮፖዞይት እንግዲህ ኢራዲኬት አያደርግልንም። ስለዚህ መልስ ሊሆን አይችልም። ካንስል ታደርጋላችሁ። ምርጫ ሲ ላይ አሞክሳሲሊን ይለናል። ይሄ እንግዲህ አንቲባዮቲክ ነው፣ ለባክቴሪያል ኢንፌክሽን ነው እንጂ ለፕሮቶዞዋል ኢንፌክሽን እንግዲህ ኢፌክቲቭ አይደለም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ሲፕሮፍሎክሳሲን ይለናል። ሲፕሮፍሎክሳሲን እንግዲህ ብሮድ የሆነ አንቲባዮቲክ ነው። እንግዲህ ይሄ ኢፌክቲቭ የሆነው በባክቴሪያ አማካኝነት ለሚመጡ ዲያሪያዎች ነው። ለምሳሌ ሺጌላ እና ለሳልሞኔላ ሲፕሮፍሎክሳሲን ብንሰጥ ኢፌክቲቭ የሆነ ትሪትመንት፣ ነገር ግን ፕሮቶዞዋል ስለሆነ የኛ ኬዝ ላይ ለፕሮቶዞዋል ደግሞ ሲፕሮፍሎክሳሲን ኢፌክቲቭ አይደለም ማለት ነው። ስለዚህ መልስ ሊሆን አይችልም። ምርጫ ላይ ሜትሮኒዳዞል ይለናል። ይሄ እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። ለአምቢቢያሲስ እንግዲህ ኢፌክቲቭ እና ድራግ ኦፍ ቾይስ የሆነው ሜትሮኒዳዞል ነው ማለት ነው። ምክንያቱም ይህ ሜትሮኒዳዞል እንግዲህ ውስጥ ያለው ነው። ጥያቄው ላይ በስቱል ማይክሮስኮፕ ላይ ምን አለ ብሏል? ሞታይል ትሮፖዞይት አለ። ቲሹዎች ውስጥ ያሉትን ሞታይል ትሮፖዞይቶችን የሚገለው እንግዲህ ትሪት የሚያደርግልን እንግዲህ ሜትሮኒዳዞል ነው። እሱን በማስቀጠል እንግዲህ እነዚህ ሲስቶቹን ክሊር ለማድረግ ደግሞ ቀጣይ ድራግ አለ። ይሄም ድራግ እንግዲህ ኢፌክቲቭ የሆነው እንግዲህ ፓሮማይሲን ምንለው ድራግ አለ። ስለዚህ መጀመሪያ መሰጠት ያለበት የትኛው ነው ማለት ነው? ለኛ ኬዝ ሜትሮኒዳዞል ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። Question number 4. A 28 years old backpacker returned from camping with fatty, foul-smelling diarrhea, bloating, and flatulence. Stool microscope reveals flagellated trophozoite.
which organism is responsible? A. Giardia lambilia, B. Entamoeba histolytica, C. Cryptosporidium paraveum, D. Salmonella enterica ይለናል። እንግዲህ እድሜው 28 የሆነ እንግዲህ ባክፓከር ነው ይለናል። ይሄ እንግዲህ ብዙ ጊዜ ትራቭለሮች ናቸው ቦርሳ ተሸክመው ካያቸው አንዳንድ ጊዜ እነዚህ ሃይክ የሚያደርጉ አይነት ትልቅ ቦርሳ ተሸክመው የሚሄዱ አይነት ሰዎች እንግዲህ ፓከር ይባላል። እንግዲህ በሚመጣበት ጊዜ ስቶቴሪያ ብለን የምንጠራውን እንግዲህ ፋት የሆነ ፎል የሆነ ስሜሊንግ ዲያሪ ያለው በተጨማሪም ሆድ መነፋት አለ፣ ፍላቱለንስ አለው። ይህም እንግዲህ መፍሳት እዚህ ፍላቱለንስም አለው ማለት ነው። እንግዲህ ስቱል ማይክሮስኮፕ የሚታይበት ጊዜ ትሮፖዞይቱ ፍላጅሌትድ የሚያደርግ ትሮፖዞይት ነው። እንግዲህ ጥያቄ ምለን እንግዲህ እነዚህ ምልክቶችን እንዲያመጣ ያደረገው ኦርጋኒዝም የትኛው ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ላይ ሳልሞኔላ ኤንተሪካ ይለናል። ይሄ እንግዲህ ሳልሞኔላ ኤንተሪካ በሚሆንበት ጊዜ እንግዲህ ዲያሪያ ይኖራቸዋል። ይህም ዲያሪያ እንግዲህ ፋቲ አይደለም፣ ነን ፋቲ የሆነ ፋቲ ያልሆነ ዲያሪያ ነው የሚኖራቸው ነው። ነገር ግን እኛ ኬዝ ላይ ፋቲ የሆነ ዲያሪያ ነው። ስለዚህ መልስ አይሆንም። ምርጫ ሲ ላይ ክሪፕቶስፖሪዲየም ፓራቬም ይለናል። ይሄ እንግዲህ ወተሪ ዲያሪያ ነው ብዙ ጊዜ የሚያስከስተው ልክ እንደ ኮሌራ አይነት። ነገር ግን ብዙ ጊዜ የሚከሰተው ኢሚኖ ኮምፕሮማይዝድ የሆኑ ፔሸንቶች ላይ ነው እንግዲህ ክሪፕቶ ፓራቬም የሚከሰተው። እንግዲህ ማይክሮስኮፕ ላይ ክሪፕቶስፖሪዲየም ፓራቬም እንደሆነ የሚያሳየን እንግዲህ ኦሲስት መኖሩ ነው እንጂ ፍላጅሌትድ ፕሮፖዞይት መኖሩ ክሪፕቶስፖሪዲየም ፓራቬም እንድንል አያደርገንም ማለት ነው። በተጨማሪም ፋት የሆነ ስቱል የለውም ማለት ነው። ካንስል ታደርጋላችሁ። ምርጫ ቢ ላይ ያለው ኤንታሞeba ሂስቶላይቲካ የሚለው እንግዲህ ትክክለኛ መልሳችን አይደለም ማለት ነው። ምክንያቱም እንግዲህ ይሄ የሚያመጣው ምንድነው? ቅድም ያልነው ሚኮይድ የሆነ ዲያሪያ ነው የሚኖራቸው። በተጨማሪም ፋት የሆነ ዲያሪያ አይኖራቸውም። ትሮፖዞይቱ እንግዲህ ኤንታሞeba ሂስቶላይቲካ ላይ እንግዲህ ነን ፍላጅሌትድ ነው የሚሆነው። የኛ ኬዝ ላይ ደግሞ እንግዲህ ፍላጅሌትድ ነው። መልስ ሊሆን አይችልም። ትክክለኛ መልሳችን እንግዲህ ጂያርዲያ ላምቢሊያ ነው ማለት ነው። ምክንያቱም ፔሸንታችን እያሳየው ያለው የትኛው ነው ምልክት ነው? እንግዲህ ጂያርዲያሲስ ነው ማለት ነው። ስለዚህ ትክክለኛው ኦርጋኒዝም ጂያርዲያ ላምቢሊያ ነው ማለት ነው። እነዚህ ምልክቶች እንዲመጡ ያደረገው እንግዲህ ዋነኛው ኦርጋኒዝም ጂያርዲያ ላምቢሊያ ነው። ምክንያቱም ዲያግኖሳችን ምንድነው? ጂያርዲያሲስ ነው ማለት ነው። ክላሲክ የሆነ ፊቸር ነው። ምክንያቱም እንግዲህ እነዚህ ሃይክ በሚያደርጉበት ጊዜ ካምፕ እየሰሩ ትራቭል በሚያደርጉበት ጊዜ ዘሪስ አን ኢንጀክሽን ኮንታሚኔትድ ኦፍ ዋተር ስለሚኖር ክላሲክ የሆነ ፊቸር ኦፍ ጂያርዲያሲስ ነው እያሳየ ያለው። ስለዚህ ኦርጋኒዝሙን ደግሞ ጂያርዲያሲስ እንዲከሰት የሚያደርገው ደግሞ ጂያርዲያ ላምቢሊያ ነው አይደለ? ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። The next one, during a flood in a rural area, multiple patients present with sudden onset of profuse watery diarrhea described as rice water stools and sign of severe dehydration. Which of the following is mainstay of the treatment? A. Anti-diarrheal medication, B. corticosteroid, C. IV antibiotics only, D. oral rehydration ይላል። እንግዲህ ከሆነ ገጠራማ አካባቢ እንግዲህ ከፍተኛ የሆነ ጎርፍ ተከስቶ ነበረ። እንግዲህ ይሄ ጎርፍ ከተከሰተ በኋላ ሰዎች እንግዲህ አይነ ምድራቸው እንግዲህ በጣም ወተር የሆነ ተጨማሪም እንግዲህ ሮዝ መሰል ስቱል ነው እንግዲህ ያስቀመጠው። ተጨማሪም ሲቨር የሆነ ዲሃይድሬሽን አላቸው። እንግዲህ ዋና ማናጅመንት የትኛው ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ አንታይ ዲያሪያል ሜዲኬሽን ይለናል። አንታይ ዲያሪያል ሜዲኬሽን እንግዲህ ኮንትራኢንዲኬትድ ነው። እንግዲህ ኬዙን በምታዩበት ጊዜ ኮሌራ ነው አይደለ? ቫይብሮ ኮሌራ ነው። ስለዚህ አንቲ ዲያሪያል ሜዲኬሽን ደግሞ ኮንትራ ኢንዲኬትድ ነው ፎር ኮሌራ ማለት ነው። ምክንያቱም እንግዲህ ባክቴሪያ እና ቶክሲኖችን ሪቴይን ስለማድረግ ኢልነስን ወይንም ህመሙን ያባብሰዋል እንጂ አያሻሽለውም ማለት ነው። ስለዚህ መልስ ሊሆን አይችልም። ምርጫችን ላይ ኮርቲኮስቴሮይድ ይለናል። ኮርቲኮስቴሮይድ ኮሌራ ማናጅመንት ላይ ምንም አይነት ኢፌክት ወይንም ምንም አይነት ሩል የለውም። ስለዚህ እንደ መልስ አንወስደውም፣ ካንስል እናደርጋለን። ምርጫ ቢ ላይ አይቪ አንቲባዮቲክስ ኦንሊ ይላል። እንግዲህ አንቲባዮቲክስ መስጠታችን ዱሪንግ ማናጅመንት ኦፍ ኮሌራ ላይ አንደኛ ዱሬሽኑንና የስቱል ቮሊዩሙን ሊቀንስልን ይችላል እንጂ የፍሉድ መጠንን ምን አያደርግም? ሪፕለስ አያደርግም። በተጨማሪም እንግዲህ አንቲባዮቲክስ ብቻውን ደግሞ እንግዲህ እንደ ማናጅመንት አንጠቀመውም ኮሌራ ላይ። ስለዚህ መልስ ሊሆን አይችልም። ጫ ዲ ላይ ያለው ኦራል ሪሃይድሬሽን ቴራፒ ይለናል። ኦራል ሪሃይድሬሽን ቴራፒ ወይም ኦአርቲ ኢት ኢዝ ዘ ኮሬክት አንሰር ነው። ምክንያቱም ኦራል ሪሃይድሬሽን ማድረጋችን እንግዲህ ላይፍ ሴቪንግ ትሪትመንት ነው። ምክንያቱም ኮሌራ በሚኖርበት ጊዜ እንግዲህ በሰውነት ውስጥ ያለው የፍሉድ አማውንት ምን ሆነ ነው የሚሄደው? እየቀነሰ ነው የሚሄደው።
ሄደው ቶታሊ ሉዝ እያደረጉ ነው የሚሄዱት። ስለዚህ ያን ሪፕሌስ ማድረግ ነው እንደ ዋና ማናጅመንት ምናየው። ምክንያቱም እነዚህ ኤሌክትሮላይት የምንላቸው በጣም ነው ሉዝ የሚያደርጉት ዲቱ ማሲቭ የሆነ ዲያሪያ ስለሚኖር ማለት ነው። ስለዚህ ይህን ትሪትመንት ማድረጋችን ወይንም ኦራል ሪሃይድሬሽን ቴራፒ ማድረጋችን እንግዲህ በኮሌራ ኬዝ የሚመጣውን ዴዝ እንግዲህ ከ90% በላይ ፕሪቨንት ያደርጋል ማለት ነው። ስለዚህ ኦራል ሪሃይድሬሽን ቴራፒ ዋነኛ ነው ማለት ነው። እንግዲህ አይቪ ፍሉዶች እንግዲህ አድ ይደረጋል። ዲሃይድሬሽን በጣም ሲቨር ከሆነ አይቪ ፍሉዶች እንግዲህ አዲድ ይደረጋል ነው። ሶ ዋነኛ ማናጅመንታችን እንግዲህ ኦራል ሪሃይድሬሽን ቴራፒ ይሆናል ማለት ነው። ስለዚህ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። A 15-year-old present with jaundice, dark urine and malaise after attending a summer camp. Liver enzymes are elevated. His mother reports recent consumption of raw shellfish. Which statement is correct about this condition? A. It's transmitted fecal oral. B. It's a chronic viral infection. C. Blood transfusion is the most common route. D. Vaccination is not available. እንግዲህ እድሜው 15 የማይል እንግዲህ ልጅ ነው። እንግዲህ ዛላ የሚመጣበት ጊዜ ጃውንዲስ ዴቨሎፕ አድርጓል። በተጨማሪም እንግዲህ ዩሪኑ ዳርክ ዩሪን ነው። በተጨማሪም ማሌዝ አለ። በከበድ ያለ የህመም ስሜት አለው። መጨናነቅ ነገር አለው ማለት ነው። እንግዲህ ሊቨር ኤንዛይሙ ከፍ ብሏል። እንግዲህ እናቴው በምትናገርበት ጊዜ በቅርብ ጊዜ ውስጥ እንግዲህ ሼልፊሽ እንደተመገበ ብሏል። እንግዲህ ከአኳቲክ አኒማሎች የሚገኝ የምግብ አይነቶች ናቸው። እንግዲህ ሳመር ካምፕ ላይ ባለ ጊዜ ይህን ተመግቧል ብላ እንግዲህ ለጤና ባለሙያው ተናግራለች። ሰው ጥያቄ ምለን እንግዲህ ምንድን ነው ለዚህ ለላኛው ሴናሪዮ እንግዲህ የትኛው ስቴትመንት ነው ትክክለኛው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ እንግዲህ it is transmitted fecal oral ይለናል። እንግዲህ ይሄ ትክክለኛ መልሳችን ነው። ምክንያቱም ኬዙን በምታዩበት ጊዜ እንግዲህ ወደ ምንድን ነው የሚያመራን? ሄፓታይተስ ኤ ቫይረስ እንደሆነ ነው የሚነግረን። እንግዲህ ሄፓታይተስ ኤ ደግሞ እንግዲህ ሞድ ኦፍ ትራንስሚሽኑ እንግዲህ በተበከለ ምግብና በተበከለ ውሃ ነው። ሶ ኬዛችን ደግሞ ሼልፊሽ ይለናል። ሶ አኳቲክ የሆኑ አኒማሎች ደግሞ ሪሌትድ ቱ ከውሃ ጋር ነው የሚገናኙት። ሶ ዋን ኦፍ ክሉ ነው ማለት ነው። ሌላኛው እንግዲህ ሄፓታይተስ ኤ እንግዲህ ሲቨር የመሆን ነገሩ በጣም ሬር ነው። ስለዚህ ብዙ ጊዜ አኪዩት ነው። ለዚህ ደግሞ ሰልፍ ሊሚት ማድረግ ነው ዋነኛ በትሪትመንት የሚታየው ማለት ነው። ስለዚህ ከፍተኛ ለሆነ ክሮኒክ የሆነ ሊቨር ዲዚዝ አይዳርግም ማለት ነው ሄፓታይተስ ኤ የምንለው። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል። ምርጫ ቤ ላይ it is a chronic viral infection ይላል። እንግዲህ ሄፓታይተስ ኤ ቫይረስ ክሮኒክ አይደለም። ቅድም እንዳልኩኝ እንግዲህ ክሮኒክ ኢንፌክሽንን ዴቨሎፕ አያደርጉም ማለት እዚህ መልስ ሊሆን አይችልም። በተጨማሪም እንግዲህ ሞስት ኦፍ ዘ ታይም እንግዲህ ክሮኒክ ሄፓታይተስ የሚታየው ሄፓታይተስ ቢ እና ሄፓታይተስ ሲ፣ እነዚህ እንግዲህ ሁለቱ ምንድናቸው? ክሮኒክ ሄፓታይተስን ዴቨሎፕ ሊያደርጉ ይችላሉ ማለት ነው። ስለዚህ ለእኛ ኬዝ ደግሞ መልስ ሊሆን አይችልም። ምርጫ ሲ ላይ ብለድ ትራንስፊውዥን ኢዝ ሞስት ኮመን ሩት ይለናል። እንግዲህ ብለድ ቦርን ትራንስሚሽኑ ሄፓታይተስ ኤ ላይ በጣም ሬር ነው። ኮመን የሆነው እንግዲህ ከሄፓታይተስ ኤ ይልቅ ኮመን የሆነው ለሄፓታይተስ ቢ እና ለሄፓታይተስ ሲ ነው። ብለድ ቦርን ትራንስሚሽን ቬሪ ኮመን የሆነው ለሄፓታይተስ ኤ ቬሪ ኮመን፣ በተጨማሪም በጣም ሬር ነው የመተላለፍ እድሉ ማለት። ስለዚህ ለእኛ ኬስ መልስ ሊሆን አይችልም። ምርጫ ዲ ላይ ቫክሲኔሽን ኢዝ ኖት አቬይላብል ይላል። እንግዲህ ሄፓታይተስ ኤ ቫክሲን አለው በጣም ሀይሊ እንደውም ኢፌክቲቭ ነው። እንግዲህ ብዙ ጊዜ ሪኮመንድ የሚደረገው ትራቭለር ለሆኑና አውትብሬክ በሚኖርበት ጊዜ ያን አውትብሬክ ፕሪቨንት ለማድረግ እንግዲህ ከኛ ኬዝ አንጻር ደግሞ ካንስል እንድናደርግ ያደርገናል። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። A 3-year-old present with asymmetric flaccid paralysis in the lower limb and recent have temperature of 37.7 degrees centigrade and sore thorax. Which statement about the causative virus is correct? A. Its primary spread via respiratory droplet. B. It causes chronic liver disease. C. An enterovirus transmitted fecal oral. D. It is treated effectively with antibiotics. እንግዲህ እድሜው 3 የሆነ ህጻን ልጅ ነው። እንግዲህ ሎወር ሊምፕ ላይ እንግዲህ ፍሌሲድ የሆነ ፓራሊሲስ አለው። ይህም እንግዲህ አሲሜትሪክ የሆነ ፓራሊሲስ ነው ያለው። እንግዲህ በቅርብ ጊዜ ውስጥ ደግሞ 37.7 ዲግሪ ሴንቲግሬድ ነው ቴምፕሬቸሩ። እንግዲህ ይህ ምንድነው የሚያሳየን? ማይልድ ፌቨር እንዳለ ያሳየናል። በተጨማሪም እንግዲህ ጎሮሮ ቆስሏል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ it is primary spread via respiratory droplet ይለናል። ይህ እንግዲህ መልስ አይሆንም። ምክንያቱም ጥያቄውን በምታዩበት ጊዜ እንግዲህ ምን እንዳለ ነው የሚጠቁመን እንግዲህ እንደሆነ ነው የሚነግረን። እንግዲህ
ፖሊዮ ቫይረስ ደግሞ ትራንስሚትድ የሚሆነው በምንድነው? ፌኮ ኦራል ነው አይደለ? ፌካል ኦራል ነው። እንግዲህ ብዙ ጊዜ ደግሞ ኮንታሚኔትድ የሆነ ወተር እና ኮንታሚኔትድ የሆነ ፉድ ካለ እንግዲህ ትራንስሚትድ ይሆናል። እንግዲህ ዊዝ ድሮፕሌት አይደለም ማለት ነው። ስለዚህ ዋና ዌይ ኦፍ ትራንስሚትዱ እንግዲህ ፌካል ኦራል ነው እንጂ በድሮፕሌት አይደለም። ስለዚህ መልስ አይሆንም። ምርጫ ቤ ላይ ኢትስ ኮዝስ ክሮኒክ ሊቨር ዲዚዝ ይለናል። እንግዲህ ፖሊዮ ቫይረስ አፌክት የሚያደርገው ስሞል ኢንተስታይንን እና ኒውሮኖችን ነው። እነዚህም ኒውሮኖች እነማን ናቸው? ሞተር ኒውሮን የምንላቸው እንግዲህ አፌክት የሚያደርገው ሊቨርን አይደለም ማለት ነው። ስለዚህ መልስ ሊሆን አይችልም። ምርጫ ሲ ላይ it is an enterovirus transmitted fecal oral ይለናል። ይሄ እንግዲህ ትክክለኛ መልሳችን ነው። ምክንያቱም ፖሊዮ ቫይረስ it is an enterovirus ነው። ይሄ ማለት ምን ማለት ነው? እንግዲህ በውስጡ አርኤንኤ ቫይረስ አለ። በተጨማሪም እንግዲህ የፒኮርና ቫራይዴ ፋሚሊ ውስጥ ነው የሚመደበው ማለት ነው። ስለዚህ አርኤንኤ ቫይረስ ነው። እንግዲህ ከየትኛው ፋሚሊ ነው የሚመደበው? ፒኮርና ቫራይዴ ፋሚሊ ውስጥ ነው የሚመደበው። ለዛ ምን ይባላል? ኢንቴሮቫይረስ በመባል እንግዲህ ይታወቃል። ስፕሪድ የሚሆነው ወይንም ትራንስሚትድ የሚሆነው በምንድን ነው? እንግዲህ ኮንታሚኔትድ የሆነ ፉድ ሶርስ ካለ ወይንም የወተር ሶርስ ካለ እንግዲህ በዛ አማካኝነት እንግዲህ ትራንስሚትድ ይሆናል። እንግዲህ ብዙ ጊዜ ፖሊዮ ቫይረስ ህጻናቶች ላይ እንግዲህ አንደር 5 ነው ብዙ ጊዜ ኦኪን የሚያደርገው። ይህም እንግዲህ ኦፒቪ እና አይፒቪ ቫክሲን የሚሰጠው ፕሪቬንሽን ሬር የሆነውን እንግዲህ ፖሎማላይተስን ነው ፕሪቨንት ለማድረግ የሚሰጠው። ስለዚህ አኪዩት የሆነ ፍሌሲድ የሆነ ፓራሊሲስ ያመጣል ማለት ነው ህጻናቶች ላይ። ይህም ፍሌሲድ ፓራሊሲስ እንግዲህ አንዳንድ ጊዜ ላይመለስ ፐርማነንትሊ ሊሆን ይችላል ማለት ነው። አንዳንድ ጊዜ ደግሞ አኪዩት ነው። እኛ ኬዝ ላይ እንግዲህ ምንድነው አሲሜትሪክ የሆነ ፍሌሲድ ፓራሊሲስ ነው ይለናል። ይህ እንግዲህ ዋነኛ ምልክት ነው ማለት ነው። እንግዲህ ፓራላይቲክ ፖሎማላይተስ እንድንል እንግዲህ ዋነኛ እንግዲህ ምልክት ነው ማለት ነው። ስለዚህ መልሳችን ምርጫ ሲ ላይ ያለው ነው። ምርጫ ዲ ላይ it is treated effectively with antibiotics ይለናል። እንግዲህ ፖሊዮ ቫይረስ it is viral ነው። እንግዲህ አንቲባዮቲክስ ሰተን እንግዲህ ትሪት ማድረግ አንችልም ማለት ነው። ስለዚህ መልስ ሊሆን አይችልም። አንቲባዮቲክስ ብንሰጥ እንግዲህ ሳፖርቲቭ ነው። እንግዲህ ፕሪቨንት ማድረግ የሚቻለው በምንድን ነው? ደግሞ በቫክሲን ነው ማለት ነው። ስለዚህ መልስ ሊሆን አይችልም። ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 8. A 13-year-old develops a sudden onset of fever, abdominal cramp, and watery diarrhea after eating undercooked chicken. Blood culture is negative. What is the most likely diagnosis? A. Typhoid fever. B. Shigellosis. C. Campylobacter infection. D. Non-typhoidal ሳልሞኔሎሲስ ይለናል። እንግዲህ እድሜ 30 የሆነ እንግዲህ ከፍተኛ የሆነ ትኩሳት ደቨሎፕ አድርጓል። እንግዲህ የአብዶሚናል ክራምፕ አለው። በተጨማሪም እንግዲህ ወተር የሆነ ዲያሪያ እንግዲህ ሂስትሪ በሚጠይቁበት ጊዜ በቅርብ እንግዲህ አንደር ኩክድ የሆነ ቺክን ወይንም በትክክለኛው ቴምፕሬቸር እንግዲህ ኩክድ ያልሆነ በደንብ ያልበሰለ እንግዲህ ዶሮ ተመግብ ያለው ብሏል። እንግዲህ ብለድ ካልቸር በሚሰራበት ጊዜ ኔጌቲቭ ነው። ጥያቄው ምለን እንግዲህ ምንድነው ሞስት ላይክሊ ዲያግኖሲስ የሆነው የትኛው ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ታይፎይድ ፌቨር ይለናል። ይሄ እንግዲህ መልሳችን አይሆንም። ምክንያቱም ታይፎይድ ፌቨር አምጪው እንግዲህ ሳልሞኔላ ታይፊ ነው። እንግዲህ ታይፎይድ ፌቨር አኪዩት አይደለም፣ ቀስ ያለ ነው። ትኩሳቱ ሆድ ላይ እንግዲህ እነዚህ ሮዝ ስፖት መኖሩ እንግዲህ መጀመሪያ ኮንስቲፔሽን የነበረው ቀስ ብሎ ወደ ዲያሪያ የሚቀየረው እንግዲህ በጣም አኪዩት አይደለም ታይፎይድ ፌቨር ላይ። ስለዚህ እና ኬዝ ደግሞ እንግዲህ በጣም አኪዩት ነው። እንግዲህ ብዙ ጊዜ ታይፎይድ ፌቨር ላይ ብለድ ካልቸር ፖዚቲቭ ነው የሚሆነው። እንግዲህ ምልክቶቹን በምታዩበት ጊዜ የኛ ኬዝ ላይ በጣም አኪዩት ነው። ታይፎይድ ላይ ግን ምልክቶቹ ማይልድ ናቸው። በተጨማሪም ቀስ ያሉ ነው የሚጨምሩት። ለኛ ኬዝ መልስ ሊሆን አይችልም። ምርጫ ቢ ላይ ሺጌሎሲስ ይለናል። እንግዲህ ሺጌሎሲስ ብዙ ጊዜ ፕሬዘንት የሚሆነው ከምን ጋር ነው? እንግዲህ ብሌድ የሆነ ዲያሪያ ይኖራቸዋል። እንግዲህ ተነስመስ ይኖራቸዋል። በጣም መጣጣር ይኖራል፣ ሰገራ፣ በተጨማሪም ከፍተኛ የሆነ ትኩሳት አላቸው። እንግዲህ ብዙ ጊዜ የሚተላለፈው እንግዲህ ፌኮ ኦራል ነው። እንግዲህ ኮንታሚኔትድ የሆነ ወተር ካለ ወይንም ፑር የሆነ ሃይጂን ካለ ይተላለፋል። እንግዲህ የኛ ኬዝ ላይ ደግሞ እንግዲህ ዲያሪያው ምን አይነት ዲያሪያ ነው ይለናል። ወተር የሆነ ዲያሪያ ነው እንጂ ብለዲ አይደለም። ሰው መልስ ሊሆን አይችልም። ምርጫ ሲ ላይ ካምባይሎባክተር ኢንፌክሽን ይለናል። እንግዲህ ካምባይሎባክተር ኢንፌክሽን ዲያሪያን ያስከስታል። እኛ ኬዝ ጋር ይገናኛል። ነገር ግን ዲያሪያውም ብዙ ጊዜ ዲያሪያው ደግሞ እንግዲህ ብሌዲ ነው። በተጨማሪም አብዶሚናል ክራምፕ ይኖራቸዋል። ከፍተኛ የሆነ ትኩሳት ይኖራቸዋል። እንግዲህ እኛ ኬዝ ላይ እንግዲህ ዲያሪያው ምን አይነት ነው ይለናል። ወተሪ ነው። እንግዲህ ካምፓይሎባክተር ኢንፌክሽን ላይ ደግሞ ዲያሪያው ምን አይነት ነው? ብሌዲ ዲያሪያ ይኖራል። ስለዚህ
መልስ ሊሆን አይችልም። ምርጫ ዲ ላይ እንግዲህ ነን ታይፎይዳል ሳልሞኔለሲስ የሚለው እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። እንግዲህ ቅድም ታይፎይድ ፌቨር በምንድነው የሚከሰተው ብለናል። እንግዲህ በሳልሞኔላ ታይፊ ነው ብለናል። እንግዲህ ነን ታይፎይዳል ሳልሞኔለሲስ የምንለው ደግሞ ከውዝድ የሚሆነው የትኛው ነው? እንግዲህ ኢንተራታይደስ አማካኝነት ነው የሚከሰተው ነን ታይፎይዳል ሳልሞኔሎሲስ። እንግዲህ ነን ታይፎይዳል ሳልሞኔሎሲስ እንግዲህ ፉድ ቦርን ነው። ስፔሻሊ የኛ ኬዝ ላይ እንግዲህ አንደር ኩክድ የሆነ ቺክን አለ። ዋናው እንግዲህ መተላለፊያ መንገዱ ነው። በተጨማሪም እንግዲህ እንደዚህ አንደር ኩክድ የሆኑ እንቁላሎች ካሉ ይተላለፋል ማለት ነው። እንግዲህ ወተር የሆነ ዲያሪያ፣ ከፍተኛ የሆነ ትኩሳትና አብዶሚናል ክራምፕ እንግዲህ መገለጫ ነው። ለየት የሚያደርገው እንግዲህ ብለድ ካልቸር ምንድነው ኔጌቲቭ ነው ነን ታይፎይዳል ሳልሞኔሎሲስ ላይ። ሶ የኛ ኬዝ ላይ ምንድነው የሚለን ኔጌቲቭ ነው ይለናል ማለት ነው። ስለዚህ ለኬዛችን ትክክለኛው መልስ ምርጫ ዲ ላይ ያለው ነን ታይፎይዳል ሳልሞኔሎሲስ የሚለው ይሆናል ማለት ነው። Question number 9. A 25-year-old present with diarrhea, abdominal pain and fever after eating undercooked poultry. Lab shows curved gram-negative rods. What complication should be monitored? A. Hepatitis. B. Kidney stones. C. Guillain-Barré syndrome. D. pneumothorax ይለናል። እንግዲህ እድሜው 25 የሆነ ታማሚ ነው። እንግዲህ ከፍተኛ ዲያሪያ አለው፣ አብዶሚናል ፔን አለው፣ ትኩሳት አለው። ያልበሰለ ፖልተሪ ወይንም ዶሮ መሰል እንስሳቶች መካከል አንደኛውን እንግዲህ ተመግቧል። ሶ ምርጫ ላይ ሄፓታይተስ ይለናል። እንግዲህ ሄፓታይተስ መልሳችን አይሆንም። ምክንያቱም እንግዲህ ኬዙን በምታዩበት ጊዜ አንደኛ እንግዲህ በስነ ስርዓት በትክክለኛው አማውንት ኦፍ ፋየር እንግዲህ ኩክድ ያልሆነ ፖልተሪ ወይንም የወፍ ዝርያ ያላቸው ምግቦችን እንግዲህ እንደበላ እንግዲህ ተናግሯል። በተጨማሪም እንግዲህ ላቦራቶሪ ላይ ከርቪድ የሆነ ግራም ኔጌቲቭ ሮድስ እንግዲህ ይሄ ምንድነው የሚያሳየን? አንደኛ እንግዲህ ካምባይሎባክተር ጄጂናይ ብለን እንግዲህ ዲያግኖስ እንድናደርግ ይረዳናል። ብዙ ጊዜ እንግዲህ ከፍተኛ የሆነ ዲያሪያ የሚያመጣው ይህ ባክቴሪያ ነው። ሶ በውል የታወቀ የሄፓታይተስ ኮምፕሊኬሽን አያመጣም። ስለዚህ መልስ አይሆንም፣ ካንስል ታደርጋላችሁ። ምርጫ ቢ ላይ ኪድኒ ስቶን ይለናል። እንግዲህ ኪድኒ ስቶን ምንም አሶሺየትድ የለውም፣ ምክንያቱም አኪዩት ባክቴሪያ ጋስትሮንትራይተስ ነው። ስለዚህ ከዚህ ጋር ደግሞ ኪድኒ ስቶን ምንም አይነት እንግዲህ አሶሲዬሽን የለውም። ስለዚህ እንደ ኮምፕሊኬሽን ሞኒተር የምናደርገው አይደለም ማለት ነው። ስለዚህ ካንስል ታደርጋላችሁ። እንግዲህ ትክክለኛ መልሳችን ምርጫ ሲ ላይ ያለው ጉሊያን-ቤሬ ሲንድረም የምንለው ነው ማለት ነው። ምክንያቱም ካምባይሎባክተር ጄጂናይ የምንለው ለጉሊያን-ቤሬ ሲንድረም እንግዲህ የሚጋለጡት አብዛኛው ጊዜ ከ40% በላይ እንግዲህ በካምባይሎባክተር ጄጂናይ ኢንፌክትድ ወይም ከዚህ በፊት እክል ያለባቸው ጉሊያን-ቤሬ ሲንድረም ተጋላጭ ይሆናሉ ማለት ነው። ስለዚህ ኬርፉሊ ሞኒተር መደረግ ያለበት ጉሊያን-ቤሬ ሲንድረም ነው ማለት ነው። ሌሎችም የሚያመጡ ቢሆኑም ዘሞስት ግን ብዙ ጊዜ የሚያመጣው እንግዲህ ካምባይሎባክተር ጄጂናይ ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ሲ ይለናል። ምርጫ ዲ ላይ ኒሞቶራክስ ይለናል። ኒሞቶራክስ እንግዲህ ሪሌትድ አይደለም አይደለ? ካምባይሎባክተር ጄጂናይ ደግሞ ለኒሞቶራክስ እንዲከሰት እንግዲህ በዋነኝነት ሚና አይጫወትም። ስለዚህ መልስ አይሆንም። ሶ ካንስል ታደርጋላችሁ። ስለዚህ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። ሶ ስለ ካምባይሎባክተር ጄጂናይ ትንሽ ነገር ልበላችሁ። ሶ ይሄ ካምባይሎባክተር ጄጂናይ እንግዲህ ባክቴሪያል ኢንፌክሽን ነው። ሶ ብዙ ጊዜ ይሄ ባክቴሪያ የሚኖረው እንግዲህ እነዚህ ቅድም ያልናቸው የአውፋት ዝርያ ላይ ነው። ስፔሻሊ አንደር ኩክድ የአውፍ ዝርያ የሚመገቡ አይነት ሰዎች ከሆኑ እንግዲህ ለዚህ ካምባይሎባክተር ጄጂናይ እንግዲህ ተጋላጭ ይሆናሉ ማለት ነው። እንግዲህ ይሄ ባክቴሪያ ብዙ ጊዜ የዶሮ አንጀት ውስጥ እንግዲህ ምንም ዶሮዋ ላይ ወይ አዋፎቹ ላይ ምንም አይነት ተጽዕኖ ሳያመጣ መኖር ይችላል። ሌሎችም አሉ እነዚህ ውሻ ላይ፣ የቤት እንስሳዎች ላይ፣ ከብቶች ላይም እንግዲህ ይሄ ባክቴሪያ ኢንፌክሽን ለብዙ ጊዜ እነሱን ሳይጎዳ መኖር ይችላል ማለት ነው። ሶ እነዚህ ናቸው ሪዘርቨሮቹ። ዘን በስነ ስርዓት ያልበሰለ ዶሮ ፓስቸራላይዝድ የሆነ ሚልክ በሚጠጣበት ጊዜ ይሄ ሪዘርቨር ላይ ያለው ወደ ሰው ይገባል። እንግዲህ አንጀታቸው ላይ አለ ብለናል። ስለዚህ ከአንጀታቸው ስጋ ጋር ንክኪ ይኖረዋል። በሚበላበት ጊዜ እንግዲህ ወደ ሰው ውስጥ ይገባል። ሰው ውስጥ ገብቶ ደግሞ እንግዲህ ስሞል ኢንተስታይን ስፔሻሊ ጄጂናይ ላይ እንግዲህ መቀመጥ ይችላል። ይሄ ሃይድሮክሎሪክ አሲድ የምንለውን ከፍተኛውን የሆነን አሲድ እንግዲህ ሬጂስት አድርጎ እንግዲህ የመቆየት አቅም አለው ማለት ነው። ትልቁ አንጀት ላይ ስሞል ኢንተስታይን ላይም እንግዲህ ሰርቫይቭ ያደርጋል። በዚህ ጊዜ እንግዲህ ምንድነው ፎርም የሚያደርገው ፍላጄላ ስላለው፣ በተጨማሪም እንግዲህ ከፍተኛ የሆነ የመሰርሰር አቅም ስላለው የኢንተስታይን ግድግዳን እንግዲህ ምን ያደርጋል? ሰርስሮ መግባት ይችላል ማለት ነው። በዚህ ጊዜ
ቶክሲኖችን ፕሮዲውስ ያደርጋል። ቶክሲኖቹ ፕሮዲውስ ከሆኑ በኋላ ከፍተኛ የሆነ ዲያሪያ እና ከፍተኛ የሆነ ተቅማጥ እንግዲህ ያሳያሉ ማለት ነው ፔሸንቶቻችን። ጉሊያን ቤሬድ ሲንድረም ጋር እንዴት ይገናኛል? እንግዲህ ቅድም እንዳልኩት እንግዲህ ከ40% በላይ እንግዲህ ለጉሊያን ቤሬድ ሲንድረም ተጋላጭ የሚያደርገው ካምፓይሎባክተር ታማሚዎች ናቸው የሚል ዳታ አለ። እንግዲህ እንዴት ነው የሚገናኙ? አንደኛ ካምፓይሎባክተር እንግዲህ በዋነኝነት የሚያመነጨው የራሱ የሆነ ሞለኪል አለ። ይህ ሞለኪል እንግዲህ ሊፖኦሊጎሳካራይድ ይባላል። ይህ ሞለኪል እንግዲህ በሚገርም ሁኔታ እንግዲህ ከነርቭ ስርዓቶች አንደኛው ከሆኑ እንግዲህ ከጋንግሎሳይድ ሞለኪሎች ጋር በሚገርም ሁኔታ ይመሳሰላል። ይሄ ካምፓይሎባክተር በሰውነት ውስጥ በሚኖርበት ጊዜ እንግዲህ ሰውነታችን ሪስፖንስ ይሰጣል። ሰውነታችን እንግዲህ በሽታውን የሚያጠቃ መስሎ ተመሳሳይነት ያለው የራሳችንን እንግዲህ ማይለን የተባለውን እንግዲህ ኒውሮኖችን ፕሮቴክት የሚያደርገውን ሌየር ከቨር ያደረገውን ወይም በትክክል ሜሴጅ ልውውጥ እንዲኖር የሚያደርገውን ማይለን የተባለውን እንግዲህ መሸፈኛ ያቆስለዋል ማለት ነው። በዚህ ጊዜ የመዝለፍለፍ ጡንቻዎች በስነ ስርዓት ሪስፖንስ ያለማድረግና እንግዲህ እስከ ሽባነት የሚያመጣ አይነት ሲንድረም ነው ማለት ነው። ስለዚህ ዋነኛ እንግዲህ ካምፓይሎባክተርና ጉሊያን ቤሬድ ሲንድረም እንዲገናኙበት ያደረገው እንግዲህ የሞለኪሎቹ መመሳሰልና እኛ አንቲቦዲ ወይንም ሰውነታችን ውስጥ የሚመረቱት አንቲቦዲዎች ለበሽታው የሚሰጡት ግብረ መልስ ሰውነታችን ካለ ሞለኪል ጋር ስለሚመሳሰል ነው እንግዲህ የራስን የሚያጠቃው ማለት ነው። ስለዚህ በዚህ ምክንያት ነው ጉሊያን ቤሬድ ሲንድረም የሚከሰተው ማለት ነው።